እርጉዟ ትመረመራለች። እርጉዟ ከተገኘች ሆስፒታሉ ምን ነበር ስሙ? እሺ ስሜቷ በጣም ተቀያየረ። አስቸገረችን። አይደለሽም ብለሽ ጉድ እንዳታ ያ ሁሉ ባህሪ መቀያየር ታዲያ አይ እውነት ካልሆነማ ሌላ ችግር አለ ማለት ነው። ሰላም ናችሁ ቤተሰብ? እንዴት ናችሁ? ውጭ ቁጭ ብዬ ፀሐይ እየሞኩ ነው። ዛሬ አይ ቲንክ ቸከሷ ሳታረግዝ አትቀርም። ሰሞኑ ባህሪዋ በጣም ሲቀያየር ነበር። ሰሞኑ ሳይሆን ቆይቷል። በቃ አንድ 15 ቀን ይሆናል እና እኔም በፍጹም አልጠረጠርኩም እርግዝና ይሆናል በሚል በምንም አልጠረጠርኩም። ምክንያቱም ላለፉት 7 ዓመታት አላረገዘችም። ስለዚህ ያን ነገር ረስተነዋል፣ ረስቼዋለሁ። እንዴት ታረግዛለች ብዬ ላስብ። ካረገዘች አላረገዝሽም? ለምን ደስ አይለኝም እንዴ? እውነቴን ነው የምላችሁ ቤተሰብ፣ በጣም ባህሪዋ ሲቀያየር ነበር። እኔ አልገባኝም። ማለት ምን ሆና ነው እቺ ልጅ? ምንድነው የደበራት? ለምንድነው እንደዚህ ባህሪዋ የተቀያየረብኝ? በጣም ብዙ ቦታ ብዙ ነገር አውርተን ብዙ ተጣልተን ኢቨን ቤተሰብ ጋር ሁላ ይሄ ነገር ደርሶ ነበር። ግን አሁን ላይ ታውቃላችሁ ግራ አይገባኝ እሷ ለመጠርጠሯ። ለነገሩ ቼክ አልተደረገም ገና ጥርጣሬ ነው እስካሁን። እና እሱ ከሆነ እረዳታለሁ። በቃ ለከም ያነጫነጫት አዲስ ባህሪ የመጣው ለዛ ነው። መነጫነጭ አዲስ ባህሪ ብቻም ሳይሆን እኔንም ከማየት አለችኝ። ያ ነገርም ነበር በጣም ያናደደኝ። ኤኒዌይስ እስቲ ክብራትና ክብራን ወይዘሪት ብርቱካን ወይዘሮ ብርቱካን ሁለተኛ ልጅ ማርገዛ ለማርገዟን ዛሬ ሆስፒታል ሄደን ቼክ እናደርጋለን። ካረገዘች እሰየው፣ በጣም ጥሩ መልካም። እስካሁን ላሳየችኝ መነጫነጭ፣ ያልተገባ ባህሪ፣ ግራም ያጋባ ባህሪ፣ አዲስ ባህሪ ኦኬ ይሄ ነው ብዬ እረዳለሁ። ካላረገዘች ግን የሆነ ችግር አለ ማለት ነው። ምን ትያለሽ እስቲ? ስልክም ያስጠላል። እኔ ያስጠላሻለሁ፣ ስልክሽ ያስጠላሻል። ምንድነው የሚያምርሽሽ? እስቲ ምንድን ነው ያልሽው? በቡላ የተሰራ ወይ በቆጮ የተሰራ በቃ በማንኪያ እሱን ብበላ ደስ ይለኛል። በቡላ ወይ በቆጮ የተሰራ ምን ከእሱን ብትበይ ደስ ይልሻል? እሱን ብቻ ነው ማስታወሰው። በህልሜ ወስደህ ስትጋብዘኝ ነበር ያየሁት። ጋብዘኝ ካልኩ እምቢ አትለኝም። ምን ያልጠየቅኩህም ግን ያው በህልሜ አየሁኝና አሁን ጠዋት ነው እሱን መብላት ፈለኩኝ። እሺ ችግር የለውም። አምሮኝ ምናምን አይደለም ግን ዝም ብዬ ያሰኘኝ። እግረ መንገድ ስንወጣ መብላት እንችላለን። ግን ቆይ እኔ የምጠይቅሽ ጥያቄ አለ እንድትመልሽልኝ የምፈልገው። ለማንኛውም ምናልባት ጥራቱ ከቀነሰ በፍሮንት ካሜራ ነው እየቀረጸን ያለ ነው። ቆይ ባህሪሽ እንደዛ ሲቀያየር እኔ እንደዛ ስናደድ ምን ሆነ ነው ብዬ ብዙ ነገር ሳወራ አንቺ ካረገዝሽ አግዤ ሳይሆን አይቀርም ፔሬድ ቀርቶሽ ለምንድን ነው ያልነገርሽኝ? ዝም አለሽ? እንዴት አታውቂም? ፔሬድሽ ሲቀር አትጠረጥሪም? ገና አይደለም ከ15 ቀን ምናምን ገና ከቀረ
ታዲያ መጠርጠር አለብሽ። 15 ቀን በአንድ ሳምንት ራሱ እና ጣልብዬ ነው እኔ 7 ዓመቴ እኮ ነው ካረገዝኩ። እኔ ረስቻለሁ ከወለድኩ። የሚገርም ነው። ስሜቱን ደግሞ አላውቅም። ማማን እኔ ስወድ እንደዚህ አላደረገኝም። እስከ 4 ወሬ አላውቅም ነበር ማርገዜ ነው። ጥሩ። እና አንቺም አላወቅሽም ማለት ነው። አሁንም እርግጠኛ አይደለሁም። በእርግጥ ግን ብዙ ምልክቶችን ሳይ ሁኔታውን ሳይ አሁን ሳስተውል ስረጋጋ ትናንት ለቅሶ ቤት መሰለኝ። ሰዎቹ ከረሜላ በኪሴ ይዤ ስበላ አይተው አንቺ ልጄ በሽታ አይደለም ሄደሽ ቼክ ተደረጊ የሴቶች ጉዳይ ነው አሉ። ወቸው ጉድ። ኦኬ። ዞሮ ያው ምግብ መስራት ያስጠላኛል። ከምንም በላይ ደግሞ እኔ በጣም የምወደው ቤቴን ማጽዳት በጣም ነበር የምወደው። ግን ቤቴን እውነት አንድ ቀን አጽድቼ አላውቅም። እውነቱን ለመናገር ቤተሰብ ይኸው ወገቤን እያመመኝ ነው። እንዲው ማለት በቃ ልቻላት ይቺ ልጅ ምን ሆና ነው ማለት ባህሪዋ በጣም ሲቀየር የሆነ ችግር እንዳለ ተረዳው። አይኔንም እንትን እያለኝ ነው። የሆነ ችግር እንዳለ ተረዳው። ስለዚህ እስቲ እንዲው ልቻላት ምንም አልቆጣም ብዬ ቤት ወለውላለሁ። እውነቴን ነው ምላችሁ። በቃ መስራት የምችለውን ስራ ሁሉ እሰራለሁ። ምግብ ራሱ ብትሰራለች። አዎ ብዙ ነገር ሳደርግ ነበር። አሁን በጣም ወገቤ እያመመኝ ነው። ግን እስከ ዛሬ እኔ ስሰራ ወገቤን አላመመኝም። እንደ አንቺ እኮ ጠንካራ ነሽ፣ ለምደሻል። በዚህ ሳምንት ቤት ወለወልኩ ብሎ አስተያየት ሲያወራ ወገቤን አመመኝ ብሎ እኔ ግን ስንት ዓመት ነው ልብስ ነው ቤት ሲወለውል ወገቤን አመመኝ ብዬ አላውቅም። ደስ ይላል። እሺ ለማንኛውም እስቲ ልብስ ራሱ እኔ ነበርኩ ማጥበው። ልብስ በጣም ቅርጫት ውስጥ ሞልቷል፣ ተከምሯል። አጥቤ አላውቅም። አጣቢም አጥቻለሁ። ግን ያው ልብስ ልጠብ አላለም፣ ላግዝሽ አላለኝም። ልብስ ማጠብ አልችልም ታውቂያለሽ። በጣም ከባዱ ስራ ማልችለው ነገር ቢኖር ልብስ ማጠብ ነው። እስቲ ለማንኛውም አሁን ወተን ቼክ ትደረጊያለሽ። በፊት ግን ምግብ እንበላለን አይደል? ቼክ ተደርገን ጨርሰን ስንመጣ ነው እንጂ ገና አማረሽ፣ ገና በ15 ቀን አማረሽ። ሬዲ ከጠፋ ነው 15 ቀን እንጂ ካረገዝ 15 ቀን ማለት አይደለም። ታዲያ አንድ ወር ቢሆንሽ ነው። ኤኒዌይስ ችግር የለውም፣ መብላት እንችላለን። ስንመጣም ስንሄድም እራት ትጥፊ አንቺ ሰው ፊት እና ክብራትና ክብራን የተወደዳችሁ የሚስተር ደሶቼን ቤተሰቦች ዛሬ ኤንጅል ብርቱካንን እናስመረምራታለን። ካረገዘች ዋው ሚስተር ደሶቼን የሁለት ልጅ አባት ሊሆን ነው። አንድ ልጅ ሲኖር ኃላፊነቱ ምናምኑ ቀላል ነው። ሁለት ልጅ ሲወለድ ብዙ ነገሮችን ማስተካከል አለብኝ ማለት ነው። ኃላፊነቱ ከባድ ስለሆነ ማለት ነው። ስለዚህ ግን ደግሞ ደስተኛ ነኝ። መውለድ ባለብን ጊዜ ላይ ነው ያለ ነው። አንድ ልጅ ጌጥ ናት። አንድ ልጅ ወልዳችሁ የዛት ማች ላይፋችሁ ላይ የኔ ያለውጥ አይመጣም። ባህሪያችሁ ላይም የድሮ ባህሪያችሁ እንደነበረ ነው። ሁለት ሲሆን ግን ኃላፊነቱ ከባድ ነው። ብዙ መቀየር ያለባቸው ነገሮች አሉ። እሱን አብረን እንቀይራለን እና በአንድ በኩል ካረገዘች በጣም ደስተኛ ነኝ። በአንድ በኩል ደግሞ የሆነ ኤኒዌይስ ክብራትና ክብራን እስቲ ዛሬ አብራችሁን ወደ ሆስፒታል እንድትመጡ እንጠይቃችኋለን። እስቲ ወጣ ብለን እናስመርምራት። ምን ትላላችሁ? እስቲ የሚወለደው ልጅ ሴትም ከሆነ ጥሩ የሴት ስም ጻፉ። የተረገዘው ልጅ ምናልባት ከተረገዘ ስናስመረምር ሴት ከሆነች የሴት ልጅ ስም ጻፉ። ወንድ ከሆነም አሪፍ የወንድ ልጅ ስም ጻፉ። ስለ ልጅ መወለድ ማውራት ደግሞ ከባድ ነው ለኔ፣ ከባድ አይደለም፣ ቀላል ነው ምናምን እያልክ ይሄን ሁሉ ማውራት አይከብድም? ሳታረጋግጥ ልጅ እንደሌለው ሰው ስልኬን አልወደውም። እሺ እቺን አበባይን በጣም ነው መወዳት። እሷም እንደዚህ ቀረጻ ውስጥ ከኛ ጋር ትግባ። ማይ ላቭሊ ፍላወር። እና ምንድን ያልሽኝ? አይ አሁን ያወራው ሁሉ ነገር አይከብድም። ገና ባልተረጋገጠ ነገር በጣም አሁን ላይ የምታሳየው ባህሪ 80% እንዳረገዝሽ ነው የሚያሳየው። እንደዚህ የሚያስነጥሰኝም ስላረገዝሽ ነው። እና
ይማር እያላችሁኝ አየሩ እንደዚህ ሲቀዘቅዝ ጠዋት ሲሆን ብዙ ጊዜ እንደዚህ ሳይነስ ነው ምናምን ዝም ብሎ ያናፍጠኛል ምናምን። ለዛ ነው ሶሪ ቤተሰብ አም ሶ ሶሪ። አሁን በቃ ለብሰን እንውጣ። በቃ እንውጣ እንዴ ሰዓት ሄዷል። 3 ሰዓት ሊሆን ነው። ይህን ሁሉ ተዘጋጅተን ይህን ሁሉ ዝግጅት አድርገን ወይዘሪት አጅሪት ካላረገዘች ተዋረድን ማለት ነው። ስለዚህ እየጸለያችሁ አርግዛ ከሆነ ፏፈሽ ሰርፕራይዝ ፈታ ነው። ካላረገዘች ኢዝ ጎና ቢ አ ዋር እና እየወጣን ነው አሁን። ክብራትና ክብራን አስመርምረናት እንመጣለን። ቆያ ይሄ ሁሉ ልፋት ከንቱ አይቀርም። እስቲ እንደዚህ ብለሽ አሳያቸው ዘና ይበሉ። ወንዶችም ተመልካቾች አሉ፣ ትንሽ ፈታ ይበሉ። እና ሚስቴ 8 ቁጥር ናት በነገራችን ላይ። እና ካላረገዘች በጣም ነው እውነት የሚከፋኝ። አርግዛ ከሆነ ግን አሪፍ ነው። አሁን እየወጣን ነው ከቤት። ሌትስ ጎ እንሂድ በቃ።